ጤና ይስጥልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን ፋኖ ወይም ኦላ 4 ኪሎ መግባት ይችላሉን በሚል ስር እንነጋገራለን የባጫ ደባሌ ንግግርንም ደግሞ ጀነራል ባጫ ደበሌ ንግግርንም ደግሞ ከብዙ ማዘናት ለማየት እንሞክራለን ያው አወያይ ስለሆነ አነጋጋሪ የሆነ ስለሆነ ማለት ነው ጀነራል ባጫ ደበሌ ሁላችሁም እንደምታውቁት ባለሙሉ ጀነራል ነው አራት ኮከብ የነበረው ጀነራል ነው በጣም የታወቀ ጀነራል ነው ባጫ ከቢቢሲ ጋራ ባደረገው ቃለ ምልልስ የተናገራቸው ነገሮች ብዙዎች አስተያየት እየሰጡበት ነው እና ባጫ ስለ ፋኖ ተናግሯል ስለ ኦላ ተናግሯል አንዳንድ የሰጣቸው ማስተያየቶች በአንድ ጎኑ ሲታዩ በጥሩ ጎን የሚታዩ አሉ በአንድ ጎን ሲታዩ እውነትነት ያላቸው አሉ በአንድ ጎን ደግሞ ሲታዩ በጣም አስቂኝ የሆኑና በአንድ ጎን ደግሞ ሲታዩ አሁን አገዛዙ ያለበትን ሁኔታ የሚያንጸባርቅ ሆኖ አይቼዋለሁኝ እና አገዛዙ አሁን ያለበት ሁኔታ ምን ደረጃ ላይ ነው ያለው በቦሩም ስግናዎች ሰርክል ያለውን ስሜት በተዘዋዋሪ መንገድ ባጫ ደበሌ ያሳየበት ሁኔታ ነው ያለውና ይሄንን የባጫ ደበሌን ንግግር እንተነተናለን እና ፋኖና ኦላ ደግሞ ስላላቸው ሁኔታ በእርግጥ ባጫ ደበሌ እንዳለው ፋኖና ኦላን በተመለከተ ባጫ ደበሌ የተናገረው ነገር እውነት ነው ወይ ያለው እውነት ነው ወይ ትክክል ነው ወይ የሚለውን እንተነተናለን እስቲ መጀመሪያ ወደ ገደለው እንግባና ቀጥታ የባጫ ደበሌ ንግግር እስቲ እናዳምጥ አድማጮቻችን ግልጽ የሆነ ነገር ልንገር 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምንና አይመጡም ካፓሲቲም የላቸው መጥቶም የሚያደርጉት ነገር የለም ምን ያደርጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ማን ነው መጥቶ 4 ኪሎ ገብቶ 4 ኪሎ ክፍት ነው ብትላቸው አይመጡም ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ ያለኮ በምርጫው ይተውት ሰላም እናምጣ ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም ይሄን ነው እንግዲህ ባጫ ደበሌ የተናገረው በጣም ግልጽ ነው እንግዲህ በአራት ከፍዬ ነው የባጫ ደበሌ ንግግር ለማየት ምን መከረው እና ባጫ የሚለው ምንድነው ባጫ ደበሌ ምንድነው እየተናገረ ያለው በተለይ ግልጽ የሆነ ነገር ልንገርህ ብለው ባጫ ደበሌ ያገረው በዛ ነው እንግዲህ ንግግራቸውን የሚጀምረው እና 4 ኪሎ ሰው የለም ይባል አንዳቸው መተው አይዞ ፋኖ ይሁን ኦላ አይመጡ በጭራሽ ምክንያቱም የሚመጡበት መንገድ የላቸውም ነው ባጫ ደበሌ እያለ ያለው መተው የሚያደርጉት ነገር የለም ማን ነው የሚመጣው ይላል ባጫ ደበሌ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው 4 ኪሎ ክፍት ነው ብትሏቸው እንኳን አይመጡ እና ፋኖ ኦላም የሚባሉት በቃ መምጣት አይችሉም ነው ባጫ ደበሌ ያለ መምጣት አይችሉም አዲስ 4 ኪሎ መምጣት አይችሉም በሩ መንከፍትላቸው እንኳን ግቡ ብንላቸው እንኳን መምጣት አይችሉም አቅም የላቸው መምጣት አይችሉም ነው ባጫ ደበሌ በሙሉ ልብነት የሚናገር ከዛ ምን ይላል እነዚህ ሰዎች ምንድን ነው የሚፈልጉት ገንዘብ ከሆነ የሚፈልጉት ከመንግስት ጋር ይደራደሩና ገንዘብ ይሰጣቸዋል አለበለዚያ ግን የህዝብ ጥያቄ ለመመለስ የሚሉ ከሆነ ደግሞ ህዝብ እኮ ምርጫ አድርጎ የሚፈልገውን እኮ ወስኗል ምርጫ እኮ ተመርጧል የህዝብን ጥያቄ የህዝብን ፍላጎት ነው የምናሟላው የምትሉ ከሆነ ህዝብ እኮ መርጧል ምን ነው የምትፈልጉት
ገንዘብ ከሆነ የምትፈልጉት በቃ ወደ ድርድር ቀረቡና እንደነ ማስረሻ ሰጠኝ ማለት ነው። ግቡና ይሰጣቸዋል ገንዘብ። ህዝቡ እኮ በቃ ተውኝ ብሎ በምርጫ ተውኝ ብሎ በቃ መልስ ሰጥቷቸዋል። ህዝብ ለእናንተ መልስ ሰጥቷቸዋል። እና ወላ የተባለው ፋኖ የተባለው በጭራሽ አዲስ አበባ መድረስ አይችልም የሚል አስተያየት ነው ባጫ ደበሌ የሰጠው። እና ሲቀጥል ምናል በቃ ሰላም ይሻለናል እና ይሄ ጦርነት መቆም አለበት፣ ውጊያ ማቆም አለብን፣ ሰላም ይሻለናል። ሰላም ከሌለ እርስ በርሳችን እንተላለቃለን እንጂ የሚያሸንፍ አሸናፊ አይኖርም። ውጤቱ እርስ በርስ መተላለቅ ነው፣ አሸናፊ አይኖርም የሚል አስተያየት ነው እንግዲህ ባጫ ደበሌ የሰጠው። እንግዲህ የማተኩረው መጀመሪያ ደረጃ ከጥሩ ከመጀመሪያ መታረም ካለበት አስተያየት የተወሰኑትን ልናገር። አንደኛ ስለ ገንዘብ የተናገረው ነገር ነው። ገንዘብ ከሆነ የፈለጉት ይደራደሩና ገንዘብ ይሰጣቸዋል፣ ምንድነው የሚፈልጉት የሚል አስተያየት ነው ባጫ ደበሌ የሰጠው። ምናልባትም ፋኖችን ምናልባትም እንደሱ ቆጥሯቸው ነው። ያው ገንዘብ ይወደላ እንዳለ በአጠቃላይ የብልጽግና ሰዎች የወድድ ብልጽግና ሰዎች ሌቦች አይደሉም? ሌቦች እኮ ናቸው። ሰርተው የሚያመጡት ነገር ሳይሆን በዘረፋ የኦሮሞ ነው የእንትን ነው እየተባለ በዘረፋ ነው ሀብታም የሚሆኑት። ፎቆች ምናምኖች የሰሩት በዘረፋ ነው። ገንዘብ የሚወዱ ናቸው። ምናልባት የፋኖ መሪዎችን እንደሱ ቆጥሯቸው ይሆናል። በቃ እሱ ያው እንደዛ ስለሆኑ እንደሱ እንደራሱ ቆጥሯቸው ይሆናል። ነገር ግን የፋኖ መሪዎች ብዙዎቹ ምናልባት ባጫ ደበሌ የማያውቅ ከሆነ ብዙዎቹ መሐንዲሶች የነበሩ፣ ዶክተሮች የነበሩ፣ ኢንጂነሮች የነበሩ፣ ባለጸጋ ሀብታሞች የነበሩ፣ ነጋዴዎች የነበሩ፣ የዩኒቨርሲቲ መምህራን የነበሩ፣ ጥሩ ኑሮ ይኖሩ የነበሩ በጣም ብዙ ናቸው ፋኖ ውስጥ እና ብዙ የተማሩ ሰዎች ያሉበት ነው። እነዚህ ሰዎች በዩኒቨርሲቲ ደረጃ ምሁራን የነበሩ፣ መሐንዲሶች የነበሩ፣ ኮንትራክተሮች የነበሩ፣ ጥሩ ኑሮ የሚኖሩ የነበሩ ሰዎች ከብልጽግና ጋር ተስማምተው እንደነ አብን፣ እንደነ ዘመነ፣ እንደነ በለጠ ሞላ፣ እንደመሳሰሉት ከብልጽግና ጋር ተስማምተው ተደማሪ ተለጣፊ ሆነው የወድድን የበላይነት ተቀብለው ቢኖሩ ብዙ ደረጃ መድረስ የሚችሉ ናቸው። እንደውም የበለጠ አሁን ካላቸው ሀብት የበለጠ ሀብታም መሆኑ የሚችሉ ናቸው። ነገር ግን የህዝብ በደል የኛ በደል ነው። በህዝብ ላይ የሚደርሰው በእኛ ላይ ደረሰ። የህዝብ ልጆች ስለሆኑ ነው። የህዝብ ጥያቄ እንዲመለስ፣ የህዝብ ህልውና እንዲጠበቅ፣ የአማራው ህልውና እንዲጠበቅ፣ በተለይ አማራ ተብሎ የሚገደለው የሚጨፈጨፈው መሀት ስለሆነ ያ እንዲሆን ነው። እንግዲህ ለዓላማ ለህዝብ ለተቀደሰ ነገር ነው እነዚህ ሰዎች ፋኖ ሆነው የሄዱት እና ይሄንን እንደው እነዚህን ትላልቅ ሰዎች በገንዘብ የሚደለሉ አድርጎ ባጫሁንም መቁጠሩ በጣም ደካሞችን ያው በገንዘብ ይዘዋቸው ተወስደዋል። ደካሞቹ መጀመሪያውን ወደ ተለያየ ዓላማ ሄዱ። በቀላሉ የደከሙ በገንዘብ ተገዝተው ገፍተዋል። አሁን የቀሩት ግን ምርጦቹ ናቸው። ሞክረዋል። አብዛኞቹን ፋኖዎች በገንዘብ ለመግዛት በገንዘብ ለመደለል ባጫ ተሞክረዋል። ብዙዎቹ ተሞክረዋል። ግን ለገንዘብ ሳይሆን ለህዝብ ስለሆነ እነዚህ ሰዎች ወደ ትግል የወጡት ሊሳካ አልቻለም። ስለዚህ ባጫ እንደዚህ ብሎ የተናገረው ነገር የሱን ማንነት ነው እንጂ የሚያሳየው የፋኖን ማንነት ፋኖ ለጥቅም ብሎ ፋኖ መሪዎች እነ ዘመነ እነ ናስረስ እነ ሄኖክ እነ ምሬ የመሳሰሉት ለጥቅም ብለው ቢሆኑ ኖሮ ምን አተው ምን ጎሎባቸው? አሁን መከታው ማሞ ነጋዴ ነበረ ነው። ምሬ ወዳጆ ነጋዴዎች የነበሩ ነው። ምን አተው ምን ጎሎባቸው ነው? ምን አተው? እና ይሄ በግልጽ ሊታወቅ ይገባል። ስለዚህ በዚህ ጉዳይ ላይ የፋኖ መሪዎችን ባጫ ለማሳነስ የሞከረበት ሁኔታ ራሱን ነው ያሳነሰው። እንደሱ ሌቦች እንደሱ ለገንዘብና ለጥቅም ያደሩ መስሎት ከተሰማው በጣም ተሳስቷል። እና አንዱ ማስቀመጥ የምፈልገው ነጥብ ይሄንን ነው። አድማጮቻችን፣ ተመልካቾቻችን
ሌላው እንትን ባጫ ስለ ህዝቡ ተውኝ ብለዋል ስላሉ ነገርም ደግሞ መልስ ያስፈልገዋል። ህዝቡ ተውኝ ብለዋል። ህዝቡ ተውኝ መቼ ምርጫ ተደረገ? ምርጫ እኮ አልተደረገም። በብዙ ቦታዎች እኮ ምርጫ በአማራ ክልል ምርጫ ተደረገም፣ በትግራይ ምርጫ ተደረገም። የምን ምርጫ ነው የሚያወራው? ይሄ የዓለም አቀፍ ማህበረሰባትም የዓለም አቀፍ ሚዲያም ራሱ እኮ በገሃድ የመሰከረውና የተናገረው ነው። ምርጫ ብሎ ነገር አልተደረገም። ምርጫ የሚመስል ድራማና ቲያትር እንጂ የተደረገው ምርጫ ብሎ ነገር አልተደረገም። ስለዚህ ህዝቡ ወስኗል፣ ህዝቡ ፈልጓል፣ ህዝቡ መርጧል፣ ህዝቡ በምርጫ ተውኝ ብሏቸዋል ምናምን የሚለው ነገር እሱ ተቀባይነት የለውም እና አሁንም ስለ ምርጫ ፕሮፓጋንዳ ማውራቱ በጣም የሚያስቅ ነው። ይሄ ሁለተኛው ነጥብ። ሶስተኛ በተለይ ከጀነራል ባጫ ጋር ማንሳት የምፈልገው ጀነራል ባጫ ስመጥር ባለ 4 ኮከብ ጀነራል ነው። 4 ኮከብ ሙሉ ጀነራል። 4 ኮከብ ሙሉ ጀነራል መያዝ ማለት ቀላል ነገር አይደለም። እሱ አበባው ታደሰ፣ ብርሃኑ ጁላ ደግሞ 5 ኮከብ ነው። ሌሎች እንደዚህ የተወሰኑ 4 ነው 5 ናቸው ባለሙሉ 4 ኮከብ ጀነራሎች። እነዚህ ጀነራሎች ትልቅ ኃላፊ እንደው ሌሎች ሀገሮች ያሉ ትላልቅ መኮንኖች እውነት ለመናገር ከሆነ በዚህ ወቅት አገር በዚህ ወቅት በምትሆንበት ጊዜ ነበር እንደውም ጠንካራ ሆነው ተጽዕኖ ፈጣሪ ሆነው የሀገር ችግር እንዲፈታ ማድረግ የነበረባቸው። ባጫ ስለ ጦርነት አስከፊነት ያውቃል። እነ ጀነራል አለምሸት ደግፌ ስለ ጦርነት አስከፊነት ያውቃሉ። አበባው ታደሰ፣ ብርሃኑ ጁላ ስለ ጦርነት አስከፊነት ያውቃሉ። እነዚህ ጀነራሎች ላለፉት 3 ዓመታት ደግሞ ጦርነት ከፍተው ብዙ ውጊያ አድርገው የደረሰባቸውን ሁኔታ በደንብ ያውቃሉ። እንደ ትላልቅ የሚሊተሪ ኦፊሰሮች የቀድሞ ሚሊተሪ ኦፊሰሮች ይሄ ነገር አያዋጣም፣ ወደ ሰላም መምጣት አለብን፣ ጦርነቱን ማቆም አለብን፣ ተኩስ ማቆም አለብን የሚል ምክር ለና አብይ አህመድ መስጠት ነው የነበረባቸው። ወጥተው በዚህ መንገድ አልነበረም መነጋገር የሚባቸው። በእርግጥ ጦርነቱ እንዲቆም ከተፈለገ ወደና አብይ አህመድ ሄደው ጦርነቱ እንዲቆም ማድረግ ይችሉ ነበር ለ3 ዓመት። አሁን መጨረሻ ላይ መጮህ ምን የሚያመጣው ነገር እና ከአንድ ትልቅ ጀነራል የሚጠበቅ አይደለም እየተናገረ ያለው። አሁን እያደረገ ያለው ቤዚክሊ የአንድ ተራ ካድሬ ስራ ነው ባጫ ደበሌ እያደረገ ያለው። አንድ ሙሉ ጀነራል የሚናገረውን ስራ አይደለም፣ ንግግር አይደለም እየተናገረ ያለው። ተራ ካድሬ ይገርማቸዋል። ራሱን በጣም ነው ያወረደው ባጫ። ራሱን በጣም ሲበዛ ነው ያወረደው ያሳነሰው። ከጀነራል የሚጠበቅ እንደ እውነቴን ነው ማለት ነው ከአንድ ፕሮፌሽናል ወታደር ፕሮፌሽናል ሚሊተሪ ኦፊሰር የሚጠበቀው መፍትሄ ማምጣት እንጂ እንዲህ አይነት ንግግር መናገር አይደለም። እና በጣም የሚያሳዝን ነው። ራሱን ነው በዚህ ንግግር ያሳነሰው። ሌላው ባጫ ከተናገረው ውስጥ ጦርነት መቆም እንዳለበት ይናገራል። ጦርነት መቆም እንዳለበት የተናገረው ነገር ትክክል ነው። ጦርነት መቆም አለበት። ጦርነት አውዳሚ ነው። ጦርነት ጎጂ ነው። ግን ባጫ አንድ የረሳው የዘነጋው ወይንም ደግሞ ሆን ብሎ ለመርጨት ያልፈለገው ነገር ይህን ጦርነት የከፈቱት እና አብይ አህመድ ናቸው። እሱ እዛ ኬንያ ሄደው ጦርነቱን የከፈቱት የኦሮሞ ብልጽግናዎች ናቸው። ፋኖ ጦርነቱን አልከፈተም። ፋኖ ጦርነቱን አልጀመረም። ፋኖ ጦርነት ነው የተጀመረበት። የአማራውን ማህበረሰብ ትጥቅ እናስፈታለን ሲሉ የአማራ ልዩ ኃይልን ሲበትኑ የትግራይ ማህበረሰብን ሰበርን ብለው የትግራይ ማህበረሰብን 30 ዓመት 40 ዓመት ወደ ኋላ አደረግን ብለው አሁን ተራው የአማራው ነው በሚል አማራው ታጥቋል በሚል አማራውን መምታት አለብን አማራውን መስፈር አለብን ብለው ነው ጦርነቱን የከፈቱት። ይሄ የከፈቱትን ደግሞ ጦርነት በማንኛውም ጊዜ ይብቃ ብለው ውሳኔ አሳልፈው የተኩስ አቁም አውጀው እውነተኛ ድርድር ከፋኖ ጋር ለማድረግ ይችሉ ነው። ግን ያንን አላደረጉም። ስለዚህ ባጫ እንተላለቃለን፣ ሰላም ያስፈልገናል፣ ጦርነት መቆም አለበት የሚል አቋምና ፍላጎት አለው። መልእክቱን ማስተላለፍ ያለበት ለፋኖች ሳይሆን መልእክቱን ማስተላለፍ ያለበት
ለኦሮሞ ብልጽግናዎች ለእነ አብይ አህመድ። ለምን? እነሱ ናቸው ጦርነቱን የከፈቱት። እነሱ ናቸው ድሮን እየላኩ ህዝቡን እየጨፈጨፉ ያሉት። እነሱ ናቸው ጀነራሎች። አሁን በቀደም ዕለት 3 ጀነራሎች መሐመድ ተሰማን ጨምሮ 3 ጀነራሎች ተልከው ነው በደጋ ዳሞት ከፍተኛ ውጊያ ሲደረግ የነበረው። እነሱ ናቸው ህዝቡን እያሸበሩ ያሉት። የምክክር ኮሚሽን እየተባለው እየተደረገም እንኳ ሰራዊት እየላኩ እዞች እየላኩ ኮሮች እየላኩ ክፍለ ጦሮች እየላኩ በአማራው ማህበረሰብ ላይ ውጊያ እያደረጉ ያሉት እነሱ ራሳቸው ናቸው። ባጫ ያስታውሳል ብዬ አስባለሁ። ከመቀሌ የተባረሩ ጊዜ በአንደኛው ዙር ጦርነት የመከላከያ መቀሌን ከተቆጣጠረ በኋላ በ3 ሳምንት ውስጥ መቀሌን ከተቆጣጠረ በኋላ ያኔ ባጫም ደበሌም አበባው ታደሰም ሂሮ የተባሉ ጊዜ ማለት ነው። መቀሌን ከተቆጣጠረ በኋላ ምንድነው የሆነው? ምንድነው የተፈጠረው? በ8 ወር ውስጥ ዱቄት ሆነዋል የተባሉት እነ ወያኔዎች አፈር ለሰው እንደገና የአሉላ ዘመቻ የሚል ጀምረው በአሉላ ዘመቻ መልሰው ሙሉን ትግራይ ተቆጣጠሩ። አብዛኞቹ በነባጫ ስር ያሉ ሰራዊቶች ወታደሮች በሙሉ ተማረኩ፣ ብዙዎቹ አለቁ። ነፍሳቸውን ይማር። የዛን ጊዜ ነባጫ ደበሌ እና አበባው ታደሰ ከትግራይ ፈርጥጠው ነው የወጡት። ፈርጥጠው ይሄን እርግጠኛ ነኝ ባጫ ደበሌ ያስታውሳል። የዛን ጊዜ የትግራይ ክልል ሙሉ ለሙሉ የነባጫ ደበሌ የሚመሩት ጦር ሙሉ ለሙሉ ከተደመሰሰ በኋላ ከተሸነፈ በኋላ የትግራይ ጦር የህወሓቶች ወደ አማራ ክልል ይገባሉ ተብሎ ሲታሰብ አብይ አህመድ ምንድን ነው ያደረገው? የተኩስ አቁም የተናጥል የተኩስ አቁም አውጀናል፣ የትግራይ ህዝብ እንዲያርስ፣ የትግራይ ህዝብ የጽሞና ጊዜ እንዲኖረው የተናጥል የተኩስ አቁም አውጀናል ብሎ ነበር የተናገረው። ለነገሩ ያኔ አላወጀም፣ ተሸንፎ ነው የወጣው። የተኩስ አቁም አውጆ አይደለም ከትግራይ የወጣው። የብልጽግና ጦር አብይ አህመድ የተኩስ አቁም ስላወጀ አልነበረም፣ የህዝቡን ሲያታልሉ ስለነበረ ማለት ነው። ተሸንፎ ነው ከትግራይ የወጣው። ግን ያንን ለማስተባበል ምን አደረጉ? የተኩስ አቁመናል፣ የትግራይ ህዝብ ነፃ እንዲወጣ፣ የትግራይ ህዝብ ጽሞና ጊዜ እንዲኖረው፣ የትግራይ ህዝብ እንዲያርስ በሚል እንደዚህ አይነት ነገር ተናገሩ። ግን ቢሆንም እሺ አትፌስ ቫልዩን ሰዶና የትግራይ ህዝብ ተኩስ እንዲያርስ ተብሎ ተኩስ አቁም ያለው ያለ የተናጠል ተኩስ አቁም ያለው ያለ ባጫ ደበሌ እና አብይ አህመድ ቢያንስ የአማራ ማህበረሰብ ሰላም እንዲያገኝ እንዲያርስ የጽሞና ጊዜ እንዲኖረው ለትግራይ የሰጡትን እድል ለአማራ ክልል ስለምን አይሰጡ? የተናጠል የተኩስ አቁም አውጀው በእርግጥ በቅንነት ችግሩ በሰላምና በውይይት እንዲፈታ ፍላጎት እንዳላቸው ለምን ያሳዩ? ያሰሯቸውን የህሊና እስረኞችን ለምን አይፈቱም? ለምን አይፈቱም? እንደው እሺ የምክክር ኮሚሽን እየተባለ ውይይት እንኳን ነው ለይስሙላ የድራማቸው ውይይት እየተደረገ ባለበት ጊዜ እንኳን ምን አለ ጦርነት ቢያቆሙ? ስለዚህ ችግሩ ያለው ፋኖ ጋር አይደለም። ፋኖ በተደጋጋሚ ለምሳሌ በ2017 ግንቦት ላይ በ2017 ሰኔ ላይ የአማራ ፋኖ ብሔራዊ ኃይል የሚባለው አፋብኃ ሲቋቋም ለአሜሪካ አምባሳደር ማሲንጋ በጻፈው ደብዳቤ ፋኖ ያለውን ችግር ሰላማዊና ፍትሃዊ በሆነ መንገድ በድርድር በውይይት ለመፍታት ፈቃደኛ እንደሆነ ገልጿል። አሁን ጥር ላይም እንደዚሁ 2018 ዓመተ ምህረት አዲሱ ፋኖን በሙሉ በአንድ ላይ ያሰባሰበው የአማራ ፋኖ ብሔራዊ ንቅናቄ ምንድነው ያደረገው? ለአፍሪካ ዩኒየን ለአፍሪካ ህብረት በጻፈው ደብዳቤ አሁንም ቅንነት ባለው መንገድ እውነተኛ የሆነ ድርድር ለማድረግ ዝግጁ እንደሆኑ የገለጹትና መስፈርቶች አስቀምጠው የህሊና እስረኞች ይፈቱ፣ አገዛዙ ሰራዊቱን ወደ ካምፕ ያስገባ፣ ተኩስ ያቁም፣ ከዛ በሶስተኛ አካል ለመወያየት ዝግጁ ነን ብለው ለውይይት ያለውን ችግር በሰላም በድርድር ለመፍታት ፈቃደኝነታቸውን ያሳዩ። ስለዚህ በባጫ ጦር ሰላምን በተመለከተ መናገር ያለበት መጠየቅ ያለበት ወደሚገባው ሰዎች ነው መጠየቅ ያለበት ወደ ብልጽግናዎች እና ይሄንንም ደግሞ ለማለት ፈልጋለሁ። ይሄንን ካልኩኝ በኋላ አድማጮቼ ተመልካቾቼ አንድ ትልቅ ነጥብ ማነሳው ነገር ምንድነው ባጫ እንተላለቃለን፣ አሸናፊ የለም፣
እንተላለቃለን ያለውን አባባል እሱ ላይ ማተኮር ፈልጋለሁ። ይሄ እንተላለቃለን አሸናፊ የለም ያለው አባባል በጣም 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 ቁልፍ የሆነ አባባል ሚስጥርን ነው ሊክ ያደረገው ባጫ ማለት ይቻላል። በውስጣቸው የሚነጋገሩትን ነገር ነው ይፋ ያወጣው እና አብይ አህመድ የኦሮሞ ብልጽግናዎች ፋኖን ምንድነው በ3 ሳምንት ውስጥ በ3 ወር ውስጥ እንኳን ትጥቁን ቀበቶውንም እናስፈታለን ብለው በዝተው ነው ጦርነቱን የጀመሩት። የተለያዩ ዘመቻ አንድ የአስቸኳይ ጊዜ አዋጅ አወጁ። ከዛ ሁለተኛ እንደገና የአስቸኳይ ጊዜ አዋጁን እንደገና አራዘሙ። ዘመቻ ጥቅምት፣ ዘመቻ ሰኔ፣ ዘመቻ መስከረም እያሉ የተለያዩ ከ20 ከ30 በላይ ዘመቻዎችን በአማራ ክልል አድርገዋል። በጎንደር፣ በጎጃም፣ በወሎ አድርገዋል። 11 የመከላከያ እዝ ሁሉም ማለት ይቻላል አማራ ክልል ውስጥ ነው። ሙሉ ምስራቅ እዝ ማለት ይቻላል አማራ ክልል ውስጥ ነው የሚንቀሳቀሱት። 3 ዓመት ሙሉ ያንን ሁሉ አድርገው ግን ማሸነፍ አልቻሉም። እንደውም ጭራሽ ፋኖ የበለጠ እየተጠናከረ በጣም አስጊ ደረጃ ላይ ስለደረሰ እነዚህ አሁን ምንድነው የሚያሳያቸው? ድንጋጤያቸውን እያየ እናሸንፋለን፣ እንደመሰሳቸዋለን፣ እናጠፋቸዋለን ከሚል ንግግር እንተላለቃለን ወደሚል ንግግር ትራንዚሽን እያደረጉ ነው፣ ተሸጋግረዋል። ይሄ የሚያሳየው በብልጽግና ካምፕ ውስጥ ትልቅ ድንጋጤ፣ ትልቅ ስጋት፣ ትልቅ ፍርሃት እንደነገሰ የሚያሳይ ያውቁታል። የፋኖን አቅም ያውቃሉ፣ የህወሓትን አቅም ያውቃሉ፣ የወላን አቅም ያውቃሉ፣ የፋኖን አቅም ያውቃሉ። ስለዚህ ኢትዮጵያ ውስጥ ከምንም ነገር በላይ ወገኖች፣ ከምንም ነገር በላይ የኦሮሞ ብልጽግናዎች የሚፈሩትና የሚሰጉት ፋኖ ነው። የህወሓትን አቅም ያውቃሉ። ህወሓት አዲስ አበባ እንደማይደርስ ያውቃሉ። ህወሓቶች በዛ ቢባል ሊያደርጉ የሚችሉት ነገር ወገኖቼ የአዲስ አበባ ጅቡቲ መስመር መዝጋት ለተወሰነ ጊዜ። የአዲስ አበባ ጅቡቲ መስመር ደግሞ ለመዝጋት ከትግራይ ተነስተው ረጅም መንገድ በበረሃ በሞቃታማ በረሃ አቋርጠው ያንን መንገድ ለመዝጋት ራሱን የቻለ ከባድ ህወሓቶች ከፋኖ ጋር ተጣምረው ወደፊት ካልሄዱ በስተቀር ለብቻቸው የትም አይደርሱ። ስለዚህ የህወሓትን አቅም ያውቃል፣ የፋኖንም አቅም ያውቃል። ፋኖ ምን ያህል ግዙፍ ኃይል እየገነባ እንደሆነ፣ ግዙፍ ኃይል እየመሰረተ እንደሆነ፣ ግዙፍ ኃይል እንዳለው ወልቃይት ያለው እንዲቀርታ ጎንደር ያለው በሉ፣ ጎጃም ያለው በሉ፣ ሸዋ ያለው በሉ፣ ወሎ ያለው በሉ በቃ በፕሮፌሽናል ወታደር ሆኖ እየተደራጀና እየተዘጋጀ እንደሆነ በደንብ ያውቃል። በግንቦት 24 በምርጫው ጊዜ የተደረገውን የቅምሻ ኦፕሬሽን አይተውታል። በአንድ ጊዜ በሁሉም ቦታ የተደረገውን ኦፕሬሽን አይተውታል። ስለዚህ ከፍተኛ ድንጋጤ ውስጥ ነው ያሉት እና ቋንቋቸውን እየቀየሩ ነው ማለት ነው። እና ይሄንንም ከባጫ ንግግር ለመረዳት ይቻላል። እንግዲህ አሁን የምመጣው አድማጮቼ፣ ተመልካቾቼ ወደ ዋናው ነጥብ እመጣለሁኝ። ይሄ ዋናው ነጥብ ምንድነው? ወደ ፋኖና ወላ ወደ አዲስ አበባ 4 ኪሎ መግባት ይችላሉ የሚለውን እናያለን ወገኖቼ። ባጫ ኦላም ሆነ ፋኖ 4 ኪሎ መምጣት ይችላሉ አይችሉም የሚለው ሰብጀክቲቭ የሆነ ጥያቄ ነው። ከተለያየ አንግል መልስ ሊሰጥበት ይችላል። ኦላ ጋር ልምጣ። መጀመሪያ ኦላ የኦሮሞ ነጻነት ሰራዊት የሚባለው ነው። ስለ ኦላ ባጫ የተናገረው በእኔ እምነት ትክክል ነው የሚል እምነት ነው ያለኝ። እንግዲህ እውነትን አይደለም የምንነጋገረው። ኦላ ማለት የኦነግ ሰራዊት ነው እና ይህ ሰራዊት ደግሞ ኦነግ ያው እንደ አሜባ አንጃዎቹ ስለበዙ የተበታተነ ሰራዊት ነው እና እነዚህ የተበታተኑት ቡድኖች ሰራዊቶች 80% ወገኖቼ 80% ለአገዛዙ እጅ ሰጥተዋል ወይንም ደግሞ ከአገዛዙ ጋር ያገዛዙ አካል ሆነው ኦልሬዲ እየሰሩ። ስለዚህ 80% ኦላ ባገዛዙ ሰሩ ብልጽግና ሆኗል ማለት ትችላላችሁ። 10% የሚሆኑት ደግሞ በቃ በየቦታው ተራሽፍታ ሆነው ይሄ ማገት ምናምን ተራሽፍታ ሆነው እየተንቀሳቀሱ ምንም ከማንም ጋር ግንኙነት የላቸውም፣ ከማንም ድርጅታዊ መዋቅር ጋር ግንኙነት የላቸውም፣ ተራሽፍታ ሆነው እየተንቀሳቀሱ 10% የሚሆኑት ናቸው እንደው በግምት እነ ጃልመሮ የሚመሯቸው ኦነግ ስር ያሉት 10% የሚሆኑ ናቸው እንደው በግምት ነው የምነግራችሁ። እና የነ ጃልመሮ ኦነግ
በዋናነት በወለጋና በጉጂ ነው የሚንቀሳቀሰው እና ይህ ቡድን አሁን የተዳከመ ድርጅት ነው ወገኖች፣ የተዳከመ ድርጅት። ሜዳ ላይ ምንም አይነት እንቅስቃሴ ሲያደርግ አይሰማም፣ አይታይም። እና ጃልመሮ ራሱ የት እንዳለ እንኳን አይታወቅም። በነገራችን ላይ የአማራ ፋኖ ብሔራዊ ንቅናቄ አመራሮች ከሌሎች ኃይሎች ጋር ትብብር ለማድረግ እየተነጋገርን ነው እያሉ አይደለ? እና እንደዛ በሚሉበት ጊዜ ከኦላም ጋራ እንደሚነጋገሩ ነው የሚነገረው። እና ጃልመሮ ራሱ እነዚህም የአማራ ፋኖ ብሔራዊ ንቅናቄ መሪዎች ብዙዎቹ ራሳቸው ጃልመሮ ራሱ የት እንዳለ የሚያውቁ አይመስለኝም፣ አይታወቅም። እና ከማን ጋር የተነጋገሩ እንደሆነ ራሱ ግልጽ አይደለም። እና የአፋብን ፖሊት ቢሮ ብዙዎቹ አመራሮች ራሳቸው የሚያውቁ አይመስለኝም። የኔ እንትን ነው የምነግራችሁ። እና ኦላን ወክለን የሚሉ ሰዎች አሉ፣ እዛ በትብብር ውስጥ ኦላን ወክለን ብለው የሚሉ ሰዎች አሉ፣ በውጭ ሀገር ያሉ ለማህመድ ሐሰን ያሉ። ግን ወክለን የሚሉ ድርጅት ሜዳ ላይ ያለ ወይ የሚታወቅ ነገር የሚታወቅ ነገር። ስለዚህ ትብብርም ስናደርግ እኮ ትብብር የምናደርገው ከማን ጋር እንደሆነ እኮ መታወቅ አለ ወይ ያ ድርጅቱ ተብሎ መታወቅ አለበት። እና ይመስለኛል ኦላ እዚህ ትብብር ውስጥ የመጣው በኮአሊሽን ውስጥ በሚሰበሰብበት ጊዜ የፋኖን የአማራውን ድምጽ ለማሳነስ ይመስለኛል። ለምን ፋኖ አለ እዚህ ቁጭ ብሎ ዙሪያውን የአፋር፣ የጉሙዝ፣ የኦሮሞ፣ የምናምን፣ የሶማሌ ምናምን ብለው በብሔር ብሔረሰቦች አሁንም ፋኖን አማራ የተባለውን ፋኖን ምን አድርገውታል? በቃ በድምጽ ብልጫ ቢያንስ አድርገውታል። ሌሎች ድርጅቶችን አብዝተው ይሄ ትብብር የሚባለው ኮአሊሽን ውስጥ የአማራውን ድምጽ በቃ አንድ ድምጽ ለምን 7 ድርጅቶች ጋር ነው፣ ከ7 ድርጅቶች አንዱ አማራ ይሆናል ማለት። ስለዚህ በቃ ቤዚክሊ አይዞሌትድ ለማድረግ በኮአሊሽን ውስጥ በቃ አይዞሌትድ ውይይት ሲያደርጉ እንበል ዘመነ ካሴ አንዱ አፋብን ወክሎ ደብረ ሞንጆሪኖ ቲፒኤልኤፍን ወክሎ መሐመድ ሐሰን ምናምን ይመጣሉ አይደል? እዛ ስብሰባ ላይ ሲቀመጡ ቆይ ምንድነው ማን ነው ለታጠቁ ኃይሎች 80 በመቶውን 75 በመቶውን ኃይል ያለው የፋኖ ሆኖ ነገር ግን ምንም ኃይል ያላቸውን እነ ኦላን እነ ጃልመሮን የትም ይኑሩ አይኑሩ የማይታወቁን ተሰብስበው ውይይት በሚደረግበት ጊዜ የአማራውን እንትን ምን አደረጉ? ኦቨርሻዶ ማድረግ አማራውን ለመሸፈን የሚደረግ ለዛ ተብሎ ነው እነ ኦላ የመጡት እንጂ ያን ያህል ሚሊተሪ ስትራቴጂ ከሚሊተሪ ስትራቴጂ አንፃር ሲግኒፊካንት ሆኖ ነው የሚል እምነት የለኝም። እና የሉም አሉ ከተባለ የት ነው ያሉት? እኔ አንድ ጥያቄ ልጠይቅ። ለምሳሌ ዘመነ ካሴ በቅርቡ ከአፋር መሪ ከጉሙዝ መሪ ጋራ ፎቶ ተነስቶ ልኳል። እስቲ ከጃልመሮ ጋራ ፎቶ ተነስቶ ይላክልን። ከጃልመሮ ጋራ ፎቶ ይነሳና ይላክልን። ጃልመሮ ራሱ የት እንዳለ አይታወቅም። በጃልመሮ ስምና በኦላ ስም የሚነግዱ አሉ እንጂ የጃልመሮ ኃይል የሚባለው ነገር እንደ ጉም የተበተነ ነው ይመስለኝ የለም። እና ኦላ ይንቀሳቀስበታል እንበል አለ ደግሞ ብለን ብንል እሺ አለ ብለን እንበል እሺ። እና ግን ቆይ ወደዛ ሳልመጣ በፊት ኦላ ይንቀሳቀስበታል የሚባለው አንዱ ቦታ ምንድነው? ወለጋ። እና ኦላ ይንቀሳቀስበታል በሚባለው ወለጋ እንደውም በስፋት የሚንቀሳቀሰው መንቀሳቀሱን በግልጽ የሚታወቀው ያገዛዙን መኮንኖች ጀነራል በሉ ኮሎኔል እስከ ወዲያኛው የሸኘው በተለያዩ ጊዜ ቁልፍ ቦታዎችንና ከተሞችን እየተቆጣጠረ በአገዛዙ ካምፖች ላይ በተደጋጋሚ እርምጃዎችን የሚወስደው መሪዎቹ የክፍለ ጦሮቹ ብዛት የት አካባቢ እንደሚንቀሳቀስ በግልጽ የሚታወቀው አደረጃጀት ኦላ ሳይሆን የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ጠቅላይ ግዛት አይሻ ሲያጅት ኦላ የሚሉት ነገር የለም ወገኖች። ወለጋ ማን ነው የሚንቀሳቀሰው የሚል ወሬ ብትሰሙ ዜናዎች ብታሰባስቡ በወለጋ በስፋት የሚንቀሳቀሰው ፋኖ ነው፣ ኦላ አይደለም። ስለዚህ ኦላ ወለጋ እንኳን ብዙ የማይንቀሳቀስ ድርጅት ኦላ ምንድን ድርጅት ብለን ነው አሁን እሱን ከቁም ነገር ቆጥረን ትብብር ከኦላ ጋር ምን ነው እና ይሄ አያስኬድም። እና ያለውን እንትን እንገራችሁ ብዬ ስለዚህ ኦላ እሺ አለ ብለን ደግሞ ብንል ወገኖች አለ እሺ ኦላ ግድ የለም ምን ያልኩትን ተውና ኦኬ ግድ የለም እንቀበላቸውና ኦላ አለ ጠንካራ ነው ብለን እንበል እና ኦላ አለ ተብሎ እንኳን ቢገመት በዋናነት ሊኖር የሚችለው ደግሞ እዚያ ማዶ ወለጋና ጉጂ ስለሆነ ወገኖች ከዚያ ድረስ መጥቶ ነው አዲስ አበባ የመግባት እድል ያለው ኦላ።
ከዛ መጥቶ ነው አዲስ አበባ የመግባት እድል ያለው። አዲስ አበባ ወሰዱ። አዲስ አበባ ዙሪያስ ያለው ማህበረሰብ፣ በሸዋ ያለው ማህበረሰብ ምናልባት ወደ ሁዩ ወደ አምቦ አካባቢ ድጋፍ ሊያገኝ ይችላል እንጂ ናዝሬት በሉ ለገጣፎ በሉ ሱሉልታ በሉ አዲስ አበባ ዙሪያ ሸገር አዲስ አበባ ዙሪያ ያለው ማህበረሰብ አብዛኛው ውህድ ኢትዮጵያዊ የበዛበት፣ አማራ የበዛበት፣ ጉራጌ የበዛበት፣ ጋሞ የበዛበት ውህድ ኢትዮጵያዊ የተደባለቀ ማህበረሰብ የበዛበት አካባቢ በአዲስ አበባና በአዲስ ዙሪያ እንደዛ የፋኖ ኮንስቲትዩንሲ ነው። አዲስ አበባ ውስጥም አዲስ አበባ ዙሪያም እንዳለን ሰሜን ምስራቅ ሸዋ ሰሜን ሸዋ አብዛኛው ወደ እንደነ ናዝሬት እንደነ ወለንጭቲ እንደነ ፍቼ እንደነ ቅንብቢት እንደነ ሸኖ እንደነ ሱሉልታ እነዚህ በሙሉ አዲስ አበባ ዙሪያ ያሉና ወደ ጎጃም ወደ ደብረ ብርሃን ወደ ናዝሬት ወደ ጉራጌ ሀገር የሚወስዱ መንገዶች በሙሉ እዛ አካባቢ የሚኖረው ማህበረሰብ ኮንስቲትዩንሲ እዛ አካባቢ ያለው ህዝብ የፋኖ ኮንስቲትዩንሲ ፋኖን የሚደግፍ እንጂ ኦላን ኦነግን የሚደግፍ። ስለዚህ ኦላ እዛ አካባቢ የህዝብ መሰረትም የለውም። ስለዚህ የህዝብ መሰረት የሌለው አዲስ አበባና አዲስ አበባ ዙሪያ የህዝብ መሰረት የሌለው አለሉ ተብሎ እንኳን ቢገመት ከባሌና ከጉጂ መጥቶ አዲስ አበባ መግባት ይችላል? መግባት አይችልም። ስለዚህ ባጫ ደበሌ ኦላ አዲስ አበባ መምጣት አይችልም ያለው እውነት ነው። ትክክል። ወደ ፋኖ ደግሞ ልምጣ። እሺ ፋኖስ ፋኖ አዲስ አበባ መምጣት ይችላል ወይ? አርበኛ ዘመነ ካሴ 4 ኪሎ መምጣት ይችላል ወይ? ባጫ አይችልም እያለ ግን ይችላል። ብዙዎች ይችላል እያሉ አሁን ባለው ሁኔታ ወገኖቼ አሁን ባለው ሁኔታ ፋኖች አዲስ አበባ የመግባት አገዛዙን የመገሰስ አቅም ይሄንንም እነባጫ ደበሌ ያለ ታዲያ አቅም ካላቸው ለምንድን ነው የማይገቡት? የአፋብን አመራሮች ስትራቴጂክ አመራር እየሰጧቸው ስላለ በዚህ ምክንያት ፋኖ አዲስ አበባ መግባት እየቻለ አዲስ አበባ መግባት አልቻለም። ስለዚህ ፋኖ አዲስ አበባ መግባት አልቻለም አይችልም ብሎ ያለው ባጫ ደበሌ በተወሰነ መልኩ ትክክል። ለምን አዲስ አበባ መግባት ፋኖ እየቻለ አመራሮቹ አፋብን ስትራቴጂክ አመራር ስላልሰጡት ግን ይሄው ለ3 ዓመት አዲስ አበባ መግባት ይቻላል። ብዙ ተስፋዎች እንሰማለን። ብልጽግና አለቀለት፣ አብይ አህመድ ደንግጧል፣ አገዛዙ በጥሪ ይቀበራል ወዘተ እንላለን እና የፋኖ አመራሮችም ይሄን ሲሉን ይሰማሉ። ነገር ግን የፋኖን እንቅስቃሴ በቅርበት እንደሚከታተል ሰው ወገኖች ብዙ ጥያቄዎች አሉኝ። ሃይማኖት አርበኛ ዘመነ ካሴ ራሱ አገዛዙ አልቆለታል አይነት ንግግር ከ1 ዓመት በፊት ከ2 ዓመት በፊት አልተናገረም። ግን ሜዳ ላይ ግን የተፈጠረ ነገር አለ። እውነትን እንነጋገር ከተባለ ፋኖ በአሁኑ ጊዜ ከ2 ዓመት በፊት እንደነበረው በመከላከል ላይ አይደለም ወይ ያተኮረው? ጦርነቱንስ በዋናነት ሁሉ ጊዜ በሚደረጉ ቦታዎች በጎጃም፣ በጎንደር፣ በወሎና በሸዋ ከደብረ ብርሃን በስተሰሜን አይደለም ወይ የተደረጉ ያሉት? ደጋዳሞት፣ አማራ ሳይንት፣ ደምቢያ፣ ጎንደር ደብረ ታቦር ምናምን አካባቢ አይደለም ወይ የሚደረጉት? አርማጮ የተለመዱት ቦታዎች እኮ ነው የሚደረጉት። እዛው ባለበት እርገጥ አሁን የሸዋ ፋኖች በተወሰነ መልኩ ጦርነቱን ወደ ኦሮሞ ክልል ወደ አዲስ አበባ ዙሪያ አምጥተውታል። የሸዋ ፋኖች በተወሰነ መልኩ የኦሮሞ ክልል አካባቢዎች ይንቀሳቀሳሉ። ለምሳሌ በሸኖ በፍቼ አካባቢ ኦፕሬሽን አድርገዋል። በሸኖ ኦፕሬሽን አድርገዋል። በሐሙስ ገበያ በሚባል ቦታ ኦፕሬሽን አድርገዋል። በወለንጭቲ ኦፕሬሽን አድርገዋል። ከአዲስ አበባ በስተ ምስራቅ ያሉ ግንቢቹ የሚባል ወረዳ በርካታ አካባቢዎችን ተቆጣጥረዋል። እንደዚሁም ደግሞ በአቢቹና የኛ በሰሜን ሸዋ አቢቹና የኛ ወረዳም እንደዚሁ በርካታ ቦታዎችን ተቆጣጥረዋል። እና የሸዋ ፋኖች ብዙ ወደ አዲስ አበባ እየቀረቡ ነው። ብዙ ስራ እየሰሩ ነው።
የወለጋ ፋኖችም እንደምታውቁት ደግሞ ከነቀምቴ በስተሰሜን ባሉ ቦታዎች በስፋት እየተንቀሳቀሱ የወለጋ ፋኖችም ያው ብዙ እንደምንሰማው በጣም በጥሩ ሁኔታ እየተንቀሳቀሳሉ። ከዛ ባለፈ ግን ይሄ ዋናው የሚባለው ጦር እዛው ጎጃም ያለው ጎጃም፣ ጎንደር ያለው ጎንደር፣ ወሎ ያለው ወሎ ነው ያለው እና ከዚያ ባለፈ በቃ የሸዋ ኃይሎችም ደግሞ ብዛቱም ብዙ ጠንካራም ቢሆኑ አዲስ አበባ የመግባት ብቻቸውን አቅም ስለሌላቸው አሁን ባለው ሁኔታ አዲስ አበባ ላይ ያተኮረ እንቅስቃሴ ስለሌለ ለአገዛዙ ፋኖ ስጋት አይደለም። አሁን ካለው ባለፈ ለአገዛዙ ስጋት የሆነ አዲስ አበባ ላይ ያተኮረ እንቅስቃሴ በአፋብን ደረጃ እያየን አይደለም። ወደፊት ሊኖር ይችላል አላውቅም። አሁን ባለው ሁኔታ ግን እያየን አይደለም። በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ አመራር በእኔ እምነት በጣም ደካማ አመራር። የጎንደር እና የጎጃም ቀጠናዎች አደረጃጀቶች ራሳቸው በቅርብ ነው ያለው ተወሮች 6 ወር የፈጀባቸው ረጅም ጊዜ ነው የወሰዱት። በዚህ ክረምት ስራዎች ለመስራት ነበር የታሰበው። የክረምቱ 2/3 ኦልሬዲ አልቋል። ሰኔ አልቋል። ሐምሌም 2 ቀን ነው ምናምን የቀረው ነሐሴ ወር ነው። ለዚያ ደግሞ ምንም አይነት ኃይል ከጎንደር ከጎጃም ወደ ሸዋ እና ከወሎ ወደ ሸዋ እየተንቀሳቀሰ አይደለም፣ አልተንቀሳቀሰም። ስለዚህ ዘመነ ካሴ የሚፈልጉት ሸዋን ሳያልፉ እንዴት ነው ወደ አዲስ አበባ መግባት የሚችሉት? ሸዋን ዘለው በአውሮፕላን ወደ 4 ኪሎ ለመምጣት ነው እንደሚያስቡት ነው ወይስ እዛ ያሉ የሸዋ ፋኖች እነሱ ወደ አዲስ አበባ ገብተው የሸዋ ፋኖች ብቻ አልቀው በሸዋ ፋኖች መስዋዕትነት ዘመነ ካሴ 4 ኪሎ መግባት ያንን ነው እንደሚፈልጉት? ጎጃምና ወሎ ጎንደር ተቀምጠው የሸዋ ፋኖች አዲስ አበባ ገብተው የሸዋ ፋኖች በሙሉ አልቀው በሸዋ ምድር በይፋት በመንዝ በየቤቱ ድንኳን ተጥሎ የሸዋ ህዝብን ወጣት አልባ አድርገው የሸዋ ማህበረሰብ ብቻውን ከአገዛዙ ጋር እየታገልና እየተጨፋጨፈ እነሱ በዛ ምክንያት አገዛዙ ሲገረሰስ የአፋብን ሰብሳቢ ሆኖ 4 ኪሎ መምጣት ነው የሚፈልገው ዘመነ ካሴ? ይሄ ነው ችግሩ። ስለዚህ ባጫ ትክክል ፋኖ ዘመነ ካሴ አሁን ባለው ሁኔታ አሁን ባላቸው አካሄድ ዘመነ ካሴ 4 ኪሎ አይመጣም። ፋኖ አዲስ አበባ አይገባም። ለምን? አቅም አለው፣ ጉልበት አለው፣ ጥንካሬ አለው። ፋኖ ስትራቴጂክ አመራር እየሰጡት አይደለም። የአማራ ፋኖ በጣም የሚያሳዝነው ከህወሓት ጋር ትብብር በማድረጉ ላይ እና አርበኛ ዘመነ ካሴ ሲተጉ የጎንደር የጎጃም የወሎ ኃይል ወደ ሸዋ እንዲገባ ማድረጉ ላይ ግን ችላ ማለታቸው በጣም በጣም ያሳዝናል። ነው ወይስ በህወሓት ትከሻ ላይ ሆነው 4 ኪሎ መግባት ነው የሚፈልጉት እነዚህ ሰዎች? ስለዚህ ወገኖች ዘመነ ካሴ 4 ኪሎ አይመጣም። ቤት አድርጎ ያለው የባጫ አባባል በተወሰነ መልኩ ትክክል ነው። እውነትን እንላለን። ትክክል። ምናልባት አንድ እንትን ላሳያችሁ። ይሄን ተመልከቱ። እዚህ ጋር የምታዩት ወገኖቼ ቢቢሲ አሁን ሰሞኑን ሸረሪና የተባለውን እዛ ማዶ ሱዳን ድንበር እዛ ማዶ የተደረገ ኦፕሬሽን ሱዳንና ሁመራ ድንበር አካባቢ የተደረገ የአንድ ቀን የጥቂት ሰዓታት ኦፕሬሽን ተመልከቱ። ቢቢሲ እንዴት አድርጎ እንደዘገበው በነ ደብረ ታቦር በነ ቆቦ በተለያዩ ትላልቅ ከተሞች ሁሉ ወገኖች ብዙ ኦፕሬሽኖችን ብዙ ውጊያዎችን ፋኖ አድርጓል። በ3 ጀነራል የሚመራ ኃይል ደጋዳሞት ውጊያ አድርጓል። እነ ቢቢሲ ግን አንድም የፋኖን ዘገባ አላቀረቡ። ግን ተመልከቱት ወያኔዎቹ ድርጅት ስላላቸው በጣም ይሄ የነ ሞንጆሮ ነው የነ ደብረ ብርሃን የነ ማኑኤል አሰፋ አሰራር በቃ ስበር ሲፋተጉ ከቆዩ በኋላ አሁን መስመራቸውን አስተካክለው
በአንድ አቅጣጫ ወደፊት እየሄዱ ነው። ራሳቸውን አጠናክሩ። ትንሽ ናቸው ግን አንድነት ስላላቸው በቃ ውጤት የሚያመጣ ስራ ላይ ነው የሚያተኩሩት። ኦፕሬሽን ላይ ነው የሚያተኩሩት። ወያኔዎች ኦፕሬሽን ትንሽ ናቸው ግን ኢፌክቲቭ ናቸው። ለምን? መሪዎቹ ጎበዞች ናቸው። መሪዎቹ ምን ማድረግ እንዳለባቸው ልፍስፍስ አይደለም። አሁን ሞንጆሪኖ ልፍስፍስ አይደለችም። ምን ማድረግ እንዳለባት ታውቃለች። ይሄዱ ተደገፍናቸው ማልደገፍናቸው ነው። ፋኖች ግን ትልቅ ኃይል እያላቸው ትልቅ ግዙፍ ሰራዊት እያላቸው ጎንደር ውስጥ ወደ 9 ኮር ነው ያለው። ጎጃም 5 ኮር ነው ያለው። ወሎ 6 ኮር ነው ያለው። ሸዋ 4 ኮር ነው ያለው። ግዙፍ ጦር ነው ያላቸው። እኔ ሚሊተሪ ምን ኃይል እንዳላቸው ያለኝ መረጃ በነገራችሁ ትደነግጣላችሁ። አንዱ መቆጨውና መናደደው እኮ ይሄ ኃይል ትልቅ ኃይል እያለ በአመራር ችግር በአፋብን ውስጥ ባለ የስትራቴጂክ አመራር የሚሰጥ በሳል አመራር ባለመኖሩ በነዘመነ ካሴ ነው እየተቆጨው እንጂ ህወሓትም አታስፈልገንም ነበር ወገኖች። ህወሓትም አታስፈልገንም ነበር። ገና ያለ ህወሓት ፋኖ ብቻውን ገና ድሮ ጦርነቱን ያጠናቅቀው ነበር። ግን አሁን እንዳልኳቸው ስትራቴጂክ መሪዎች ስለሌሉን በቃ አሁን ምናልባት ከህወሓት ጋር ደግሞ መተባበሩ ምናልባት ጦርነቱን ሊያፋጥን ይችላል። ለምን? ጦርነቱ በ3 ወር ሙሉ ስለቆየ እነሱም ይግቡና ከነሱ ጋር ተባብረን ቢያንስ ይሄን ጦርነት እንቋጨው በሚል እኔ አሁን ከህወሓት ጋር የሚደረገውን ትብብር ደግፋለሁ። እንደ ኮሶ እየመረረኝ ደግፋለሁ። ለምን? ጦርነቱ ማለቅ አለበት። በዚህ ሁኔታ ሊቀጥል አይችልም። ፋኖ ብቻውን መጨረስ ሲችል ፋኖ ብቻውን እንዳይጨርስ ስትራቴጂክ ሊደርሺፕ ስትራቴጂክ አመራር እነዘመነ ካሴ ሊሰጡት አልቻሉ። አፋብን ስትራቴጂክ አመራር ሊሰጥ አልቻለ። ስለዚህ በቃ ማሸነፍ የሚችልን ኃይል ያው በተወሰነ መልኩ በቃ ከህወሓት ጋር እንዲሰራ አድርገው እና ያለው ሁኔታ ይሄ ነው። ስለዚህ ፋኖ ባጫ ደበሌ ፋኖ ብቻውን 4 ኪሎ መግባት አይችልም ያለው ትክክል ነው በተወሰነ መልኩ። ኦላ 4 ኪሎ አይገባም ያለው ደግሞ በተወሰነ መልኩ ሳይሆን ሙሉ ለሙሉ ትክክል ነው። ነገር ግን ኦላ የፈለገ ቢሆን ኃይል ስለሌለው የኦላን ነገር እርሱት። ፋኖ ግን የአማራ ፋኖ ብሔራዊ ንቅናቄ መስመሮችን ካስተካከለ ግምገማ አድርጎ አስቸኳይ ግምገማ አድርጎ ወገኖቼ የአማራ ፋኖ ብሔራዊ ንቅናቄ አስቸኳይ ግምገማ አድርጎ ይሄ ከህወሓት ጋር በሚደረግ ትብብር በጽምዶ በመናምን በተለያየ ነገር ላይ ጊዜና ጉልበት ማጥፋት አቁሞ ስትራቴጂክ የሆነ ኦፕሬሽን መስጠት ከጀመረ ኃይል ከጎንደር ከጎጃም ከወሎ ወደ ሸዋ እንዲገባ ከተደረገ በእርግጥም ፋኖ 4 ኪሎ መግባት ይችላል። ዘመነ ካሴ ያንን ካደረገ በእርግጥም ዘመነ ካሴ 4 ኪሎ መግባት ይችላል። ኢፍ ያንን ካደረጉ ነገር ግን ያንን ካላደረጉ ፉከራው ባዶ ልክ ከ2 ዓመት በፊት ስንፎክር እንደነበረው ከ3 ዓመት በፊት ስንፎክር እንደነበረው ከ1 ዓመት በፊት ስንፎክር እንደነበረው ከ3 ዓመት በፊት አስታውሳለሁ። ያኔ ፋኖ ባህር ዳር ጎንደርን ተቆጣጥሮ በነበረ ጊዜ በጣም በመስከረም ፋኖ ይገባል ብዬ ነበር። በስሜት ነበር ያላሰብነው ያልገመትነው ስለነበረ በቃ ፋኖ በጣም ሳናስበው ስለሆነ ያ ነገር የፈነዳው በቃ በመስከረም ፋኖ አዲስ አበባ ይገባል አብይ አህመድ አለቅ ብላት ብዬ እና የዛን ጊዜ አስታውሳለሁ አንድ ጓደኛ አይምሰልህ ምርጫው እስኪጠናቀቅ አብይ አህመድ ይኖራል አለች። የዛን ጊዜ ገርማ እኔ በስሜት አልቆለታል አብይ አህመድ ስል ምርጫው እስኪጠናቀቅ ድረስ እንደገና በሚቀጥለው ምርጫም ራሱ እንደገና ይመረጣል አብይ አለኝ አንድ ጓደኛ እንዳለው ሆነ። የዛን ጊዜ ማለት ከዛ በኋላ ግን የዛሬ 2 ዓመትም የፋኖ አንድነት እንዳልነበረ ስለማቅ አብይ አህመድ እንደሚቀጥል እርግጠኛ ነው። የዛሬ ያለፈው 1 ዓመት
እንደዚሁ የፋኖ አንድነት እንዳልተማቀቀ እርስ በርስ እየተዋጉ እንደውም በጣም የሚያሳፍር ስራ ይሰሩ ስለነበረ አመራሮቹ ተስፋ ኦልሞስት ተስፋ ወደ መቁረጥ መጥቼ ነበር። በቃ አብይ አህመድ አይወልቅም፣ አብይ አህመድ የትም አይሄድም እና አሁንም ደግሞ እንደዛ ነኝ። ይሄው ሰኔ ላይ ምንም ነገር የለም፣ ሐምሌ ላይ ምንም ነገር የለም፣ ነሐሴ ላይ ደግሞ ምን ይኖር ይችላል አላውቅም። ስለዚህ አሁን ተስፋችንን አሁን ህወሓት ላይ እኮ ማድረግ ጀመር። አይገርማችሁ? ትልቅ ኃይል ፋኖ እያለው እነዘመነ ብቃት ያለው ስትራቴጂክ አመራር መስጠት ስላልቻሉ አሁን እኮ እውነቴን ነው የምላችሁ ስታሊን ገብረስላሴን እኮ ማዳመጥ ጀመር። ህወሓቶች የደረሱ ብለን እኮ ማለት ጀመር። አይገርማችሁ? እኔ ስታሊን ገብረስላሴን ካዳመጥኩ በጣም ብዙ ጊዜ ሆነ። አሁን ነው ማዳመጥ የጀመርኩት። አሁን በየቀኑ አዳምጠዋል። ለምን? ህወሓት ምን ደረጃ ላይ እንዳለች ማወቅ ስለምፈልግ። ለምንድን ነው ህወሓት ምን ደረጃ ላይ እንዳለች ማወቅ የፈለኩ? በህወሓት ላይ በተወሰነ መልኩ ተስፋ እያደረግኩኝ ስለሆነ። አይገርማችሁ? ዋጋ የላትም ብዬ ስላት የነበረችው ህወሓት ይሄ ነው ይሆነ እና በጣም ያሳዝናል። ትልቅ ኃይል፣ ግዙፍ ኃይል ስትራቴጂክ አመራር የሚሰጡ አጥቶ እንደገና የ2015 ክረምት፣ የ2016 ክረምት፣ የ2017 ክረምት ይሄው አራተኛ ክረምት ሊያልፍ ነው እና በዚህ ሁኔታ እነ ባጫ ደበሌም እንደዚሁ እየተናገሩ እና ባጫ ደበሌ እንግዲህ ይሄንን ነው የምለው ወገኖቼ። በጣም በጣም እንቺም ይሄ ነገር ይቀየራል ብዬ አስባለሁኝ። የድርጅት መሪዎች ድርጅቱ አንድ ሆኗል። ድርጅቱ አንድ ሲሆን ትልቅ ነገር ነበረ ብዙ ማህበረሰብ የጠበቀው። ሰራዊቱም ራሱ ትልቅ ነገር ነበር የጠበቀው። ህዝቡም ትልቅ ነገር ነበር የጠበቀው። ግን ይሄ የተቋቋመው ድርጅት ግን ስራ ሲሰራ አንነኝ የህዝብ ግንኙነት መምሪያው ብቻ ነው ስራ የሚሰራው። የፖለቲካ ማኒፌስቶአቸውን ይፋ አላደረጉም። እንዳልኳችሁ ቪዚብል የሆነ የሚታይ ስራዎችን ተስፋ ከመስጠት ባለፈ ቪዚብል የሆነ የሚታይ ስራዎችን ሲሰሩ አናይም። ድርጅቱ ነው ማለት እና በጠቅላይ ግዛት ደረጃ ግን ራሳቸውን ሰክሰስፉሊ እየተከላከሉ ነው። ራሳቸውን ሰክሰስፉሊ እየመከቱ ነው። ጥሩ ነው። በአውደ ውጊያ ብዙ ድሎችን ታክቲካል ድሎችን እያስመዘገቡ ነው። ግን አዲስ አበባ መግባትን ግን በተመለከተ ግን ገና ይቀራቸዋል። ደጋዳሞትና ቋሪትና ጨዋሂት አካባቢ ውጊያ እየተደረገ ጋሳይና ጋሸና ወይም አማራ ሳይንት ብቻ ውጊያ እየተደረገ አዲስ አበባ አይገባም። ግን በዚህ ሂደት እና አብይ አህመድ ብሎ የሚያደርጉት ለሁለት ሶስት ለአራተኛ ዓመት እንደገና ጦርነቱ በጎንደር፣ ጦርነቱ በጎጃም፣ ጦርነቱ በወሎ፣ ጦርነቱ በሰሜን ሸዋ እየተደረገ እዛ አካባቢ የሚኖረው ማህበረሰብ ግን ምን እያደረጉት ነው? እየገደሉት። ጦርነቱ ወደ አዲስ አበባ እስካልመጣ ድረስ ጎንደር ላይ ብቻ፣ ጎጃም ላይ ብቻ፣ ወሎ ላይ ብቻ የሚደረግ ጦርነት የወሎን ህዝብ፣ የጎጃም ህዝብ፣ የጎንደር ህዝብ፣ የሸዋን ህዝብ ምን እያደረገው ነው? እየቀበረው ነው። አላወቅነውም እንጂ እየተሸነፍን ነው። ጦርነቱ በተራዘመ ቁጥር የኦሮሞ ብልጽግናዎች እያሸነፉ ነው። አታዩም እንዴ? ባሌ ሂዱ፣ ጅማ ሂዱ፣ የሚሰራውን ኢንቨስትመንት ፕሮጀክቶች በሙሉ መንገዶች በሙሉ ተመልከቱ። የአማራ ክልል እንደ ትግራይ ክልል እየወደመ ባሌ፣ አርሲ፣ ጅማ ምናምን ግን ተመልከቱ ያደጉ ዴቨሎፕ እየሆኑ ያ ነው የሆነ እና በጣም ትልቅ ትኩረት ሊሰጠው የሚገባ ነገር ነው ብዬ አምናለሁ። አድማጮቼ፣ ተመልካቾቼ ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።